ለተሰንበት ጋብቻ ፈጽማለች እኛም በጣም ደስ ብሎናል ለተሰንበት ግዳይ ጨዋና በሃይማኖቷ ጠንካራ የሆነች አትሌት ነች እንደ እናት በጣም ደስ ብሎኛል ይህ ንግግር የጀግናዋ አትሌት የደራርቱ ቱሉ ነው በፓሪስ ኦሎምፒክ ዋዜማ ላይ ሆና የጀግናዋን አትሌት ጋብቻ ያበሰረችበት እለት ነበረ ይህቺ ጀግና አትሌት ለተሰንበት ግዳይ አሁን የቤት ውስጥ ሻምፒዮና በሚደረግበት ዋዜማ ላይ ደግሞ የልጅ እናት ሆናለች እንኳን ደስ ያለሽ ልንላት እንወዳለን ከወራት በፊት በትግራይ ክልል መቀለ ከተማ በአንድ ቤተክርስቲያን ውስጥ በስነ ስርዓተ ቤተክርስቲያን ጋብቻዋን የፈጸመችው አትሌት አሁን ደግሞ በልጅ ተባርካለች ቤቷ ሞቋል ደምቋል የዓለም አትሌቲክስ የስፖርት ጨዋነት ሽልማትን አሸናፊ የሆነች አትሌት ነች የፓሪሱ ኦሎምፒክ ላይ ተሳተፋለች ተብሎ ሲጠበቅ በድንገት በጋብቻ ምክንያት እንደማታቀና ታወቀ ባሁኑ የቤት ውስጥ ሻምፒዮና ላይ ማንንም አልጠበቃትም የሙሽርነት ጊዜዋን እያጣጣመች ብዙም ለሚዲያዎች ሳትቀርብ የልጅ እናት መሆኗ ታወቀ እንኳን ደስ ያለሽ ባይዋ በስቷል ትግራይ ካፈራቸው ምርጥ አትሌቶች መካከል ለተሰንበት ግዳይ ተጠቀሳለች አትሌቷ ወርልድ አትሌቲክስ በትዊተር ገጹ ላይ ባወጣው መግለጫ መሰረት የአመቱ ምርጥ አትሌት አድርጎ መርጧትም ነበር ሩጫን በትምህርት ቤት የስፖርት ክፍለ ጊዜ እንደጀመረች ይነገርላታል የሰሜኗ ኮከብ ለተሰንበት ግዳይ የዓለም ምርጥ አትሌትነትን ክብር ማግኘት የቻለችው በወርልድ አትሌቲክስ መስከረም ወር ላይ በስፔን ቫሌንሺያ በተካሄደው የ5000 ሜትር የሩጫ ውድድር ርቀቱን የዓለም ክብረ ወሰንን ጭምር ማስመዝገብ ችላ በማሸነፏ ነው በረጅም ርቀት በኦሎምፒክም ቢሆን በዓለም አትሌቲክስ ሻምፒዮናም ጭምር በአይበገሪነት ተታወቃለች ጥሩነሽ ዲባባ በ2008 ኦስሎ ላይ አስመዝግባ የነበረውን የወቅቱን የዓለም ክብረ ወሰንን መሰባበር ችላለች ያውም ከ12 ዓመታት በኋላ እጅግ አሰልቺ የሚባሉ ልምምዶችን አልፋ እጅግ መከራዎችን ተጋጥፋ ለተሰንበት ግዳይ ክብሩን ጨብጠዋለች ይህቺ ሰው ሃይማኖተኛ ነች ሀገሯን በጸሎትም ሀገሯን በሩጫም ጭምር የምታገለግል ነች ለዚህ ምስክሩ ደግሞ አስቸጋሪ በነበሩ ጊዜያትም ጭምር ማሸነፍ መቻሏ ነው ታሪክን ታሪክ ያነሳዋል አንድ ጉዳይ እናንሳ በኮቪድ-19 ወረርሽኝ ስጋት ውስጥ ዓለም በምትታመስበት ጊዜ ይህቺ አትሌት ልምምዷን አላቆመችም ዓለም አቀፍ ውድድሮችን ለማድረግ የነበራትን ተስፋ በእጅጉ ከፍ አደረገች ሰዎች እሞታለሁ ብለው በሚያስቡበት ወቅት እሷ ድንግል ማርያምን ከፊቷ አስቀድማ አሸንፋለሁ አለች ውድድሩ ተጀመረ የዓለም አትሌቲክስ ሻምፒዮና ላይ በ10000 ሜትር ሮጠች ሁለተኛ ወጣች ለራሷና ለሀገሯ የብር ሜዳሊያ ማስመዝገብ ቻለች የከፋ ውጤት አልነበረም ብዙዎች እሞታለሁ በሚሉበት ጊዜ እሷ ግን አሸናፊ መሆን ችላለች ያሁኗ እናት የዛኔዋ ሳተና ሯጭ አትሌት ለተሰንበት በኦሎምፒክ በዓለም ሻምፒዮና በሀገር አቋራጭ ውድድሮች ሀገሯን ወክላ 6 ወርቅ 2 ብርና 2 የነሐስ ሜዳሊያዎችን ማምጣት የቻለች አትሌት ነች በግሏ የተመዘገቡ ሪከርዶችንም ማስመዝገብ ችላለች የረጅም ርቀትና የሀገር አቋራጭ ሳተና ሯጭ ነች ብለው ብዙዎች ይጠሯታል
ቶኪዮ ኢትዮጵያን በኦሎምፒክ የወከለችበት የመጀመሪያ ውድድሯ ነው። በዚህ ውድድሯ ላይ በሶስተኝነት አጠናቀቀች። የነሐስ ሜዳሊያውን ለሀገሯ አስገኘች። ፋይናሊስት የሆነችባቸው ውድድሮች በርካታ ናቸው። የ2017ቱን የለንደኑን የ5000 ሜትር የሩጫ ውድድሯን እናንሳ። ለመጀመሪያ ጊዜ 11ኛ ሆና ውድድሯን ፈጸመች። 2019 ከ2 ዓመት በኋላ የብር ሜዳሊያውን በማግኘት የራሷን ሪከርድ በራሷ አሻሻለች። 2022 ሂውጅን ላይ 5ኛ በ5000 ሜትር የወጣችበት ውድድር ነው። በ10000 ሜትር ለኢትዮጵያውያን ኩራት የሆነውን የወርቅ ሜዳሊያ ማምጣት ቻለች። 2023 ቡዳፔስት ላይ በሁለተኝነት ውድድሯን አጠናቃ የብር ሜዳሊያ ባለቤት መሆን ቻለች። ዓለም አቀፉ የአትሌቶች ድረገጽ ይፋ ባደረገው መረጃ 2023 ላይ ከዓለም አንደኛዋ ፈርጧ አትሌት ለመሆን በቃች። በ10000 ሜትር የገባችበት ሰዓቱም ርቀቱም ምርጥ እንድትሰኝ አስችሏታል። በግሏ ያሳካቻቸው ድሎች በርካታ ናቸው። የራሷ ምርጥ ሰዓቶችንም ማግኘት ትችላለች። ከ3000 አንስቶ እስከ ግማሽ ማራቶን የደረሰ የአሸናፊነት ታሪክ የጀግናዋ አትሌታችን የለተሰንበት ግዳይ ነው። 3000 ሜትርን 8 ደቂቃ ከ20 ሰከንድ ከ27 ማይክሮ ሰከንድ ጨርሰዋለች። ወደ ግማሽ ማራቶን እናምራ። ቫሌንሺያ ላይ ዓለምን ጉድ ያሰኘችበት ውድድር የዓለም ሪከርድንም ጭምር ያሸነፈችበት ድንቅ የውድድር አመት 1 ሰዓት ከ02 ደቂቃ ከ52 ሰከንድ ደግሞ የፈጀባት ጊዜ ነው። ይህቺ ድንቅ አትሌት በሀገር አቋራጭ ውድድሮች ላይ አፋጭ የሚባሉ ድሎችን ማስመዝገብ ችላለች። በሮጠችባቸው 6 የሩጫ ውድድሮች 5ቱን የወርቅ ሜዳሊያ አግኝታለች። በአንዱ የብር ሜዳሊያ ማሳካት ችላለች። ጀግንነት የግሏ ነው። ሃይማኖቷን መጠበቅ ደግሞ በብዙዎች ዘንድ የሚያስቀናው ለሷ ብቻ የተሰጠ የሚመስል ክብርና ሞገሷ ነው። በሃይማኖቷ ብዙዎች ያወድሷታል። እሷ ይሄንን ህይወት ትኖረዋለች። ኖራም ማሳይታለች። ክብሯንም ጠብቃ ዝናዋ ወደ ኋላ ሳይጎተታት ህገ ስርዓቱን ጠብቃ በቤተ ክርስቲያን ተሞሽራለች። ይሄው አሁን ደግሞ የልጅ እናት ለመሆን በቅታለች። እንኳን ደስ ያለሽ እያልን ወደ ታሪኳ እናመራለን። ለተሰንበት ግዳይ የአመቱ ምርጥ አትሌትነት ሽልማትን እንዳገኘች ነግረናቸዋል። በአንድ ወቅት 100 ተጽዕኖ ፈጣሪ አፍሪካውያን ሲመረጡ ይህቺ አትሌት በሴት አትሌቶች ዘርፍ ተመርጣም ነበረ። የአመቱ ተጽዕኖ ፈጣሪ ነሽ ተብላም ሽልማትን አግኝታለች። በምን ካላችሁ በስፖርቱ ዘርፍ ለተሰንበት ግዳይ ቀዳሚ ሆነች። መጽሔቱ ተጽዕኖ ፈጣሪ ታሪክን በሚመዘግብበት ክብሩ ላይ ክብረ ወሰኖችን በቀላሉ ስለሰባበረች ይህቺ ሴት ይገባታል አለ። ኢትዮጵያ ከአበበ ቢቂላ እስከ ቀነኒሳ በቀለ፣ ከብርሃን ያደሬ እስከ ጥሩነሽ ዲባባ ጀግና ሯጮችን ያፈራች ሀገር ናት ይላል መጽሔቱ። እነ ቀነኒሳና ጥሩነሽ ከሩጫው ዓለም ቀስ በቀስ እየወጡ ቢሆንም ጀግናዋ አትሌት ለተሰንበት ግዳይ በነሱ የድል ቦታ ተተክታለች። ለተሰንበት በአትሌት ጥሩነሽ ዲባባ ተይዞ የነበረውን የ5000 ሜትር ክብረ ወሰንን በ2020 ጥቅምት ወር ላይ በእጇ ስታስገባ ዓለም አድንቋታል። የኛ መጽሔትም ይሄንኑ አድናቆት ተጋርቷል ይላል። ባሳለፍነው ሐምሌ ወር ይላል ጋዜጣው የ10000 ሜትር የዓለም ክብረ ወሰንን በእጇ አስገብታለች። ጥቅምት ወር ላይ በቫሌንሺያ ነግሳለች። ማራቶንን በክብረ ወሰን አጅባ ማሸነፍ ችላለች። በዚህና በሌሎች ጉዳዮች ኒው አፍሪካ መጽሔት በመጪዎቹ አመታት እጅግ የተከበረች እጅግ የላቀች አትሌት ሲል መርጧታል። አፍሪካ ላይ ካሉ ተጽዕኖ ፈጣሪ ሴቶች መካከል ለተሰንበት ግዳይ አንዷ ናት
ይላል የሩጫው ዓለም ድልን የሚያጣጥሙበት ሁሌ በወርቅ የሚንበሸበሹበት ብቻ አይደለም ወድቆ መነሳት አለ ሊያጣጥሙ የተዘጋጁትን ድል ድንገት መነጠቅ አለ ለተሰንበት ግዳይ እንደሌሎች የሀገራችን ስፖርተኞች ሁሉ በአንድ ወቅት አሳዛኝ ገጠመኝም አግኝቷት ነበር በአውስትራሊያ የተደረገውን 44ኛውን የዓለም አትሌቲክስ ሻምፒዮና እናስታውስ በሴቶቹ ወርቅ ታስገኛለች ተብላ ተጠብቃ ነበር ኢትዮጵያዊቷ ኮከብ አትሌት ለተሰንበት ግዳይ በውድድሩ የመጨረሻ ምዕራፍ ላይ ደርሳለች ከፊቷ አንዳችም አትሌት የለም ለወርቅ ሜዳሊያው ተሰልፋለች ግን ያልጠበቀችው ጉዳት አጋጠማት አሸናፊነቷን ተነጠቀች ለተሰንበት የውድድሩን የአሸናፊነት መስመር ልታልፍ ጥቂት ሜትሮች ብቻ ይቀሯታል ግን በድንገት አንዳች ጉዳት ገጠማት እግሯ አልራመድልሽ አላት የድል ሪቫኑን ቀድማ ለመበጠስ ተሳናት ተሽመድምዳ ወለደቀች በዚህ ጊዜ የአሸናፊነቱን ክብር ልትቀዳጅ ጥቂት ብቻ ሲቀራት የወደቀችውን ለተሰንበትን ሲያይ አሰልጣኟ አላስቻለውም ኃይሌ ኢያሱ ወየተንደረደረ ወደሷ ተጠጋ ውድድር ሜዳ ውስጥ ገባ እንድትነሳ ረዳት የውድድሩን ፍጻሜ መስመር እንድታልፍ አገዛት ግን ከውድድር ውጪ ተባለች በስፖርት በአትሌቲክስ ውድድር እጅግ የማዝንበት ጊዜ ይህ ነው ትላለች ጀግናዋ አትሌታችን ለተሰንበት ግዳይ ህይወት እንዲያም እያለ ይቀጥላል በአሸናፊነት ውስጥ ሌላ የህይወት ምዕራፍ ግድ ይላል ትዳር ቤተሰብ መመስረት ልጆችን ማፍራት ጀግናዋ አትሌታችን እናት ሆናለች በእናትነቷ ብዙዎች እንኳን ማርያም ማረችሽ እያሉ ነው እናንተስ ስለዚህ ጀግና አትሌት ያላችሁን ሐሳብ ማስፈር ትችላላችሁ እንኳን ደስ ያለሽ እንኳን ማርያም ማረችሽ ማለት ይቻላል የአራስ ወጉን እናሳያት ስንቅ ቋጥረን ባናቀብላት እንኳን ደስ ያለሽ እንበላት አበቃን